ምንድነው ፈልጊው? ማን ነው ህይወቷን መስቀቂው ብሎ እንደዚህ ላከሽ? ለምን አትይኝም? ህይወቴን ልኑርበት ታይኝ። ለምን አትይኝም? ቆይ ከኔ ጋር እኮ እንደ መሽገር ተጣብቀሽ ህይወቴን አላስኖራልሽኝ። ገና ራኩሽ ብዬ ተገላግዬሽ ነበረ። ግን እያነፈነፍሽ መተሽ ህይወቴን ምስቅልቅል ነው ወጣሽው። ሁለተኛ እንዳታገኛት ብዬሻል ነበር እንዴ? አዎ ብለሽኝ ነበር። እና እዚህ ድረስ እንዴት ይዘሻት መጣሽ? ምንም አታመጣም ብለሽ ነው? አረ እንደሱ አይደለም። ጭራሽ ቤቴ ውስጥ ሲጋራ ታስጨሻታለሽ። ቤቴን ያዋረድሽው፣ ቤቴን ያስደፈርሽው፣ ቤቱን የማንም ዱርዬ መጫወቻ ታረጊዋለሽ እንዴ? ሄለን እኮ ዱርዬ አይደለችም። እና መልሽልኝ፣ ምንድናት ታዲያ? በአይኔ በብረቱ እኮ ነው ሲጋራ ስታጭስ ያየዋት። እቺማ እልም ያለች ጋጠወጥ ሴት ናት። አንቺም ብትሆኚ እኔ ምን አይኔን እያየሽ መልሽልኝ እንጂ አንቺም አላጭሽም አይደል? ምን? ቆይ እንዴት እንደዚህ ታስቢያለሽ? እኔ አንቺ ልጅ እንዴት እንደዚህ ያደርጋለሁ? እሱን አላውቅም፣ ግን ከአህያ የዋለች ጊደር ነው ነገሩ። እኔ መቼም እንደሱ አልሆንም። ዝም በይ እባክሽ ውሸታው። እምነቴን ነው ያጠፋሽው። ተቀይራለች ብለሽ አልነበር እንዴ? ለካ ከእሷ ጋር ለመሆን እንዲመችሽ ነበር። እውነት እንደሱ አይደለም። እኔም እንዳንቺ በጣም ገርሞኛል። አሁን ልብ ብለሽ ስሚ። ስመለስ እዚህ ቤት እንዳያት አልፈልግም። አስወጥተሽ ጠብቂ። እናቴ እባክሽ። ቆይ እንዴት ውጭ እላታለሁ? እና እዚህ ስትባልግ እንድትኖር ነው እንዴ? ለትንሽ ቀን እኮ ነው። እኔ ጠፋው ሰላም። ጭራሽ ልታኖሪያት ነው እንዲያመጣሻት? እንዴት አይነት ደፋር ነሽ እባክሽ! ቤቱን የማንም ዱርዬ መጫወቻ ልታረጊው ነው እንዴ? ማሙጭ ሁለተኛ እንደዚህ አታረግም። ኧረ የምርሽን ነው? አዎ እውነት። ትሰሚኛለሽ? ይኸውልሽ እቺ ልጅ እስክመጣ ድረስ አስወጥተሽ ጠብቁ። የሰው ላይፍ የኔ ላይፍ ስትል ሼም አይዛትም እንዴ? ነው ነገር ግን አይ ምንም ይፈጠር እኔ መግባት ይኖርብኛል። ዛሬ እዚህ ቤት ነው ማድረው። አይ ምትኮነ አንቺም ከኔ ጋር ጓዝ ሰብስበሽ ትወጫለሽ እንጂ እኔ በጭራሽ ከዚህ አልሄድም እያለቻት ነበር። እግሯ ስር ወድቃ ተደፍታበት ለምንም ነገር ግን ሄለን በጭራሽ እኔ ከዚህ ወዴትም አልሄድም፣ ስለዚህ እዚህ ነው ማድረው። ለሰላም አናገርኳትም አላሳመንኳትም። እባክሽ ለዛሬ ብቻ እዚህ ሌላ ቦታ ሄደሪና ነገ ትመጫለሽ። ግን በጭራሽ አይሆንም ልቀቂኝ ብላ ገፍትራ ወደ ውስጥ ትገባለች ማለት ነው። ሄለን እንግዲህ ምንም ፈጠር ምንም አሳምኜ ብዬሽ ነበር፣ ስለዚህ እኔ እዚህ ነው የምሆነው ወዴትም አልሄድም እያለቻት ነበር ማለት ነው። ነገር ግን እባክሽ ብላ ብትለምናትም በጭራሽ አልሰማሽም። ስለዚህ ዛሬ እዚህ ነው የማድረው፣ ሰላምን ማሳመን ያንቺ ግዴታ ነው ብላ አሻፈረኝ ትላታለች ማለት ነው። እግሯ ስር ወድቃ ብትለምናትም እኔ አልሰማሽም እያለቻት ነበር። ነገር ግን እንደዛ ካለች በኋላ እንደምንም ብለህ ወደ ውስጥ ገባና ከቃል ጋር ማደር ትጀምራለች ማለት ነው። ሰላም ሳታያት እንግዲህ ተደብቃ ወደ ውስጥ ገባችና የቃል ክፍል ውስጥ ትገባለች ከሷ ጋር መተኛ። ሰላም ሳታያት ተደብቃ ማለት ነው። ነገር ግን እባክሽን ብትልም እምቢ ብላም ቢሆን ወደ ውስጥ ትገባለች ማለት ነው። ከዛ ምንም ይፈጠር አሁን እኔ ካንቺ ጋር እዚህ መፍታለኝ እዚህ እኖራለሁ ትላታለች። ነገር ግን ቃል በጣም ፈርታ ነበር። ሰላም ታያናለች ታውቃለች ብላ መኝታ ቤት ወስዳ ብታስቀምጣትም ነገር ግን ሄለን ይርቦኛል እራት እኮ አልበላሁም እያለቻት አንቺ የሞቀ አልጋ ላይ የተኛሽ እኔ እዛ ብርድ እየጠበሰኝ ነበር እያለቻት ነበር። እናም ይርቦኛል ትንሽና ምግብ ሰርተሽ አምጪልኝ እያለቻት ነበር። ነገር ግን እንደዛ ስትላት ትሰሚኛለሽ እኔ ምንም የማረገው ነገር የለም አሁን እንደዛ ነገር አትጠይቂኝ እያለቻት ነበር። እና ምንም ነገር አላረግም ይበልጥ ዶላው ደግሞ በቤት ውስጥ ሲጋራ ማጨስ ትጀምራለች ማለት ነው። ነገር ግን ቋንቻ ብድሻን እንዲጭራሹ ቤት ውስጥ ነው የምታጨስ እያለቻት ነበር። እና በቤት ውስጥ ነው የምታጨስ እያለቻት ነበር ማለት ነው። ነገር ግን ሰላም ድንገት ስትመጣበት ቆይ ምን እየሰራችሁ ነው? ምን እያረግሽ ነው እዚህ ብላ ስትጠይቃት ምንም አላደረኩትም ትላለች። ነገር ግን እንዴ ብደፍሪ ነው አቤት ይዘሽ መጣሽው? ምን ብዬሽ ነበር? የነገርኩሽን አልሰማም ብለሽ ነው አይደለም ስትላት እና ሄለንን በጣም ትደነግጣለች። ብለንም ቃልም ትደነግጣለች ማለት ነው። ምክንያቱም አቤት እንዳትመጣ ብላ ነግራ ስለነበረው ነገር ግን አቤት ስላመጣቻት ምን ብዬሽ ነበር ብላ ጭራሹ ቤት ውስጥ ጀራ እያጨሰች ነበር ማለት ነው። ነገር ግን ቃልም በጣም ደነገጠች። ማሚ እባክሽን ለማንኛውም
ችግር የለም ነገ ጠዋት የምናወራው ነገር እናወራለን። ለዚህ ስራ ግን ትከፍያለሽ። እኔ የምልሽን ንቀት ነው ማለት ነው ብላ ሰላም በጣም ትናደዳለች ማለት ነው። ነገር ግን በጣም ከተናደደች በኋላ በድጋሚ እንደዛ ነገር የምታረጊ ከሆነ ጠዋት ላይ ቆይ ትናንትና ምን ብዬሽ ነበር? አሁን ምን ላይ ነው ያለሽው? ብላ ስትጠይቃት ይቅርታ አድርግልኝ ማሚ እባክሽን ብላ ይቅርታ ጠይቃለሽ። እንዴት እንደዚህ ያለሽ? ምን ብዬሽ ነበር? እዚህ ቤት ይዘሻት እንዳትመጪ ብዬሽ አልነበረም? ቆይ ንቀት ነው ማለት ነው? አሰሚኝም ማለት ነው እያለች መቆጣትና መጫው ጀመረች። እና ነግረሽ ነበር አንቺ ነሽ እዚህ ሁሉ እንዴት ብትደፍሪ ነው ትእዛዜን አልፈሽ? አሁን ይኸውልሽ አሁን ቤት እስክመለስ ድረስ እዚህ ቤት በጭራሽ ሄለንን ላየት አልፈልግም። ከዚህ ቤት እንድታስወጪ እፈልጋለሁ። ድጋሜ እዚህ ስመለስ እዚህ ባይ ውርድ ከራሴ ትልና ሰላም ጥላት ሄዳለች ማለት ነው። ይሄ ሁሉ በአንቺ ችግር ነው። ቆይ ለምንድን ነው ህይወትን የምትበጭብጪ? ሄለን ህይወትን እንዲሁም ከኔ የምትፈልጊ እንደምንም ብዬሽ ሄችሽ መጥቻለሁ። እንዴት ህይወትን ትበጭብኛል? ነግሬሻለሁ። ድጋሜ እዚህ ላይሽ አልፈልግም ላያት አልፈልግም ብዬሻለሁ። ሰሚኛለሽ እያለች ጫዎችባት እና እዚህ ድጋሜ ስመለስ እዚህ ቤት ካየሁት አንቺም ከሷ ጋር ጓዝ ሰብስበሽ ትወጫለሽ ብላ አስፈራራች። ጭራሹ እንዴት ድፍረት ነው? ቤተሰብ ጋር የምታጨሰው እንዴት ብትደፍሬ ነው? ምን አይነት ንቀት ነው ይሄ? ብላ ማሚ እባክሽን ላስረዳሽ፣ ማሚ እባክሽን ድጋሜ እንደዛ ነገር አይፈጠርም ይቅር በይኝ ትላታለች። እና ንዴታን ደግሞ ሄለን ላይ ታወጣለች። ሄለን ይሄ ሁሉ ችግር ባንቺ ነው እየተፈጠረ አለ። ቆይ ከኔ ሌት ምንድነው ፈልጊ? ለምን አትርቅኝ? ለምን አትተኝም? ብላ ጮኸችባት። ቆይ ምንድነው የምታወሪኝ? ተረጋጊ እንጂ አባ ልጁ ታብዳለች እንዴ እያለች ነበር። ትሰሚኛለሽ? አንቺ ነሽ ያሳበርሽኝ። ከህይወቴ ምንድነው የምትፈልጊ? እንደምንም ብዬሽ ከዛ ከህይወታችን እንድርቀሽ ወደዚህ መጣው። ነገር ግን አሁን እየተከተልሽኝ ህይወቴን እየበጠበጥሽ ነው። ደግሞ የሰው ህይወት የኔ ህይወት ትላለች እንዴ እቺ ደፋር። የሰው ህይወት ቀምታ ደግሞ የራሴ ህይወት ብላ ልክ የራሷ ህይወት እንደገነባችሁ የኔ ብላ ትናገራለች እንዴ ታሳፍራለች ብላ ሄለን ብቻ ስታወራ ነበር። ነገር ግን ቃል በጣም ተናደደች፣ ተፈሳጨች። ሰላምን እንዴት አድርጋ እንደምታሳምንና እንዴት ማሳመን እንዳለበት ግራ ጉዳጊና ብሌን ገኒ ከእስር ቤት እየወጣች እየጠብቋት ነበር። እና ገኒ ከእስር ቤት ስለወጣ እናቴ መጣች ብላ ብሌን በጣም ደስ ብሏት ነበር። እና እናቷ ከእስር ቤት ልክ እንደወጣች ስታዩ እናቴ መጣች ዳጊ ብሎ ዳጊ እየሮጠ እናቱን ያቅፋል ማለት ነው። እንግዲህ ልጇ እንደሆነች አላወቀም። ልክ አተቃቀፉ ጥምጥም ብሎበት አለቅም ብሏት ነበር። ገኒ በጣም ግር ብሏት ነበር። ምክንያቱም ዳጊ ልክ እንደ ልጇ አቅፎ አለቅም ብሏት ነበር። ነገር ግን እሷ ልጇ እንደሆነ አላወቀችም ነበር። ነገር ግን እሱ እናቱ እንደሆነ ስላወቀ እንደዛ ነበር በደንብ ጥምጥም ብሎ ያቀፋት። እሷ ግን አላወቀችም። ብሌን እጅግ በጣም ደስ ብሏት ነበር። ምክንያቱም እናትና ልጅ መሆኑን ስላወቀች። በዛ ተነሳ ግራ ተጋባ። ድጋሜ እናቴ እያለ መጥራት ጀመረ። ዳጊ በጣም ደስ አለው እናቱ ስላገኘው። ሁሉም ሰው ደስተኛ ሆነ። እናቴ እንኳን በሰላም ወጣሽልኝ እያለችው አሁን ወደ ቤታችን እንድና ቆንጆ ቡና አፈላልሻለሁ ብላ ወደ ቤት ትወስዳታለች ማለት ነው። እና ቤት ሄዶ ቡና ኬክ ምን ብሎ ቤቱ ሞቅ አድርጎ እየጠበቁ ነበር። እና ምን ሰው ደስተኛ ሆኖ ቤት ውስጥ ቆይ ምን እየተፈጠረ ነው አልገባኝም፣ ለምንድነው እንደዚህ የምታየኝ እያለች ምንድነው የምትፈልጊ? ሄለን እባክሽን ተይኝ ብቻዬን፣ በቃ አትበሳጪኝ። ምግብ ፍሪጅ ውስጥ ያለ ምግብ እንዳለ ጨርሼ በላው፣ ለምን ስነ ስርዓት አትይዥም እያለቻት ነበር። ነገር ግን አሁንም እያደረገች ያለው ገዳኒ ብሌን ቡና እያፈላች ገኒ ደስ ብሏት ነበር። እና ኬክ አስጋግሮ እንኳን ደህና መጣ እንኳን ሰላም መጣሽ እናቴ የሚል ጽሑፍ ነበር። እና ሁሉም ደስ ብሏል። ዳጊም እናቱም እኔ እኮ አንቺን የምወደው እንደ ወላጅ እናቴ ነው ብሎ ይነግራታል። እኔም ልክ እንደ ልጄ ነው የምወድ ልጄ ብላ ታቅፋታለች። ብሌንም በጣም ደስ ይላታል ማለት ነው። እና ኬኩን ያዘጋጀ ብሌን መስሏት ነበር። አይ እናቴ ብሌን እኔ ሳውን እኮ ሁሉ ነገር ያዘጋጀው ዳጊ ነው እያለቻት ነበር። ዳጊ በጣም አመሰግናለሁ የኔ ልጅ ብላ አብሮ ሳሚም ቃል ጋር ይደውልና ቃል በኃይሉ ከእስር ቤት ልፈታ እንደሆነ እንዴት እንደሆነ አላቅም ልፈታ ነው ብላ ስትነግረው ድሮም አውቄ ነበር በኃይሉ ብዙ ጊዜ ወንጀል ብሰራ እንደምንም ብሎ ከእስር ቤት እንደምወጣ እርግጠኛ ነበርኩ።
እኔ ነኝ ሽላልኩ እንጂ እያለት ነበር። እና አንድ ነገር ሰላምን ገንዘብ ተቀብለን ታይዘን መጥፋት አለብን እንጂ ምን ማድረግ እንችላለን? ሳሚ በቀላል አትየው ነገሮቹ፣ አሁን ባይሉ ከመጣ ይገለናል እያለችው ነበር። እና በጣም ፈርታ ነበር። እና እንደምንም ብላ አሁን የምናደርገው ነገር ስነ ስርዓት እንድትይዢ ነው እባክሽን እያለቻት ነበር። እና ሰላምን እንደምንም ብላ ሄለን እዛ እንድትቆይ ታሳምናታለች። በገኒም በጣም ደስ ብላት ነበር። እና ከእስር ቤት ለጥታች አብሮ ደስተኛ ነበሩ። እያሰበችው ነበር። ዳኒ የሷ ልጅ እየመሰላት ነው። ውስጧ እየነገራት እንደናቱ እንደምወዳት እየጨመረ እየነገራት ስለነበረው እያስታወሰች ነበር ገኒ ማለት ነው። ሳሚ እንግዲህ ምን የሚፈጠር አሁን ከዳጊ ጋር እያወራ ነበር። ዳጊ ፊት ለፊት ያገኘና ያኔ አንድ ጊዜ እናቱን አግቶ ሳሰቃይ የነበረው የገዛው እናቱን እንድታግት አድርጎ ነበር። እና በዛ የተነሳ ዳጊ እስቲ ንገረኝ የኔ እናት መሆኔን መቼ ነበር ያወቅ እያለ ውስጥ ጠይቆ ነበር። እና የአንገት ብር ገዝቶላት ስጦታ ይሸልማታል። እና በጣም ደስ ይላታል። ገኒ ደስ ብላት ነበር። ዳኒም እንግዲህ በስንት ስቃይ ያገኘዋት እናቱን በረጅም ዓመት ስትናፍቀው የነበረው እናቱን ነበር ያገኘው። እና ኬኩ ተቆርሶ በኬኩ እየተቀባቡ እየተጫወቱ ሳቅ በሳቅ ጥርስ በጥርስ ሆነው እጅግ በጣም ደስተኛ ነበሩ። ቤተሰብ በሙሉ ደስተኛ ሆኖ ነበር። በዛ የተነሳ በጣም ብሌንም ደስ ብላት ነበር። እና ብሌን ወደ ቤት ስትመለስ እንዳጋጣሚ ቀልበር ላይ ጠብቃ ፎቶ ቪዲዮ እየቀረጸቻቸው ነበር አንድ ላይ ዳጊና ብሌን ማለት ነው። እንግዲህ ለሰላም አሳይታ ከሰላም ጋር እንድታጣላት ነው የሷ ፍላጎት። ጠብቂኝ አንቺ ተንከሲስ፣ መቼም ቢሆን ከዳጊ ጋር አንድ ላይ አትሆኝም። ሰላምን ይሄንን አሳይቼ ከዚህ ቤት አሁን መስመንቅራ ነው የምጥልሽ እያለቻት እና እንዳጋጣሚ ብሌንም ሄለን እዚህ ቤት እንድትቆይ እኔ አንቺ በሌለሽበት ሰዓት እናቱ ቤተሰቦቹ እኔ ጋር ደፋ ቀና ብሎ ነበር ያሳደጉኝ። አሁን እሷን ከቤት ባባረው ምን እንደምሉኝ አስበሻል? እማዬ እባክሽን ተረጋጊ፣ ሄለን ውጭልኝ ከቤት ብላ ስታባራት እና